እንዳታለቅሽ እሺ፣ እንዳታለቅሽ። አንቺ ጀግና ነሽ እሺ፣ እሺ፣ በፍጹም እንዳታለቅሽ። ቀና ብለሽ መሄድ ያለብሽ ልጅ ነሽ እሺ። በጣም ትዕግስተኛ ነሽ፣ በጣም ጎበዝ ነሽ እሺ። በጭራሽ እንዳታለቅሽ። ይሄ ነገር መጥቶበት ያስደነገጣት እንጂ በጣም አክቲቭ ማትራሳራው ነገር የለም። በጣም ትሳተፋለች፣ ብዙ ነገር ላይ የምትሳተፍ ልጅ ነበረች። ግን ይሄ ነገር ሲመጣበት እንደዚህም አይነት ኢትዮጵያዊ መኖራቸው እጅግ ያስደስታል። በስሜ ድርድር አላውቅም እያሉ እንደዛ በገዛ ቤቷ ሲቀጠቅጧት የነበሩት እነ ፍሪዶስ በብዙዎቻችን ጆሮ ውስጥ እያቃጨለ ይገኛል። ታዲያ ዩኒቨርሳል ታክሲ ለቤተሰቦቿ እጅግ ደስ የሚያሰኝ ዜና ይዞላት እንደመጣ ሰምተናል። እንደማታለቅሽ ቃል ግቢልኝ። አይኔም ያይሽ ነገር እውነቴን ነው የምልሽ። ከዚህ በኋላ እንደማታለቅሽ ቃል ግቢልኝ። እንግዲህ ቪዲዮ ላይ ፖሊስም በአሁኑ ሰዓት በቁጥጥር ስር ያዋላቸው ቪዲዮ እንዴት እንደተለቀቀ ለማጣራት እንደሆነም እየተነገረ ይገኛል። ይሄን መረጃ ሰምቼ ቲክቶክ ላይ ስመጣ ብዙ ሰዎች ልጆቹ ተይዘዋል፣ ታስረዋል፣ ተቀጥተዋል ምናምን ብቻ እየተባለ አየሁኝና ለምንድን ነው እውነቱ የሚደበቀው? እውነቱ ይሄ አይደለም። ልጆቹ አሁን ላይ በህግ ቁጥጥር ስር አይደለም ያሉት። አንደኛ ደረጃ ነገሩ የተፈጠረው ከ10 ወር በፊት ጥቅምት 14 ላይ ነው በዚሁ ዓመት። በሰዓቱ ልጆቹ አራቱም ተደብዳቢዋን ጨምሮ የቤት ሰራተኛ ምናምን የሚባሉ ነገር ውሸት ነው። አራቱም አንድ ትምህርት ቤት የሚማሩ ጓደኛሞች ነበሩ። ተደብዳቢዋም ደብዳቢዎቹ አማችን ሀሜት አምታናለች፣ ስለዚህ ቪዲዮ ቀርጸን እውነቱን ለጓደኞቻችን ለማሳየት ነው እንደዚህ ያደረግነው ብለው ለፖሊስ ቃላቸውን ሰጥቷል። በሰዓቱ እንደዛ ያንን ድርጊት ሲፈጽሙ ቀርጸው የቴሌግራም የክፍል ግሩፓቸው ላይ እና ቲክቶክ ላይ ነው የለቀቁት። በሰዓቱ ቫይራል ስላልወጣ ነው የቆየው ነገሩ። በሰዓቱ ግን ፖሊስ ምንድነው ያለው? ልጆቹ ተይዘው በዚህ ቪዲዮ ምክንያት ለ3 ሳምንት ምርመራ ተደርጎባቸው ለ3 ሳምንት ታስረው ተለቀዋል። ስለዚህ ልጆቹ አሁን ላይ ነፃ ናቸው ማለት ነው። ነፃ ናቸው፣ በነፃነት እየተንቀሳቀሱ ነው። ነገሩ አሁን ላይ የከረረው ቪዲዮ አሁን ላይ ቫይራል ስለወጣ ነው። ስለዚህ አሁን ፖሊስ ምንድነው እያደረገ ያለው? አሁን ላይ ቪዲዮ ማን እንደለቀቀው በማጣራት ላይ ነው የሚገኘው ማለት ነው እንጂ ልጆቹ ምንም አይነት ነገር ላይ አይደለም ያሉት። ይሄንን ደግሞ ታዲያስ አዲስ ላይ ገብታችሁ ሁላችሁም ዩቲዩብ ላይ ተለቋል ማየት ትችላላችሁ። እሺ በቃ ቆይ አንዴ ስለኔስ ምን ተብሏል? እስቲ ሰሚ ደግሞ ሷሶ ብለሻል እሺ አላልኩም ብላለች። አላልኩም እያለች ነው። እኔ ወላሂ ቻት ሶለኝስ ገብተን የምናወራ እኔ ብራዘሩን አከናኝ ያው ስፒከር ላይ ነው አውሪ ወይ እየሰማች ነው እኮ እኔ እንደዛ ብዬ እሺ እያወራች ነው። እሺ ቀጥይ እኮ እኔ ሸሌዎች አላልኩም ካላደሽ ካንዳት አንዳንዴ መገፋት ጥሩ ነው። ብዙ ሳይኮሎጂካል ጫና ቢኖሩትም ለእናቷ እንግዲህ መልካም ነገር የመጣ ይመስላል። እባክሽ እንዳታለቅሽ እሺ። ይሄው ብዙ እህት አለሽ እሺ። ይሄ ሁሉ ሰው ይወድሻል እሺ። እሺ እኔ የኔም ባፍሰስ ይበል አታልቅሽ እሺ። ቀና በይ አንቺ ታለቅሽ ልጅ አይደለሽም እሺ። እሺ በጣም የምንወድሽ በጣም ቆንጆ እሺ። እውነት እሺ እባክሽን እህታችን ላይ ደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የወብሴ እናት እንግዲህ የእሷ ብቻ እናት ሳትሆኝ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ እየተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው፣ ከልጄ ጋር ነው የምኖረው። እኔ ልጄን አላባት ነው የማሳድገው፣ እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም እኔ ዕለቱን እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ሆነ እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚች ጋር ነው እዚህ ቤት ነው መጥተውት የማይዱ ሌላ አልነበረም። ምን ምስክር ምን ነበር? ራሳቸው በለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩ እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር። ግን አልሰጠኝ። ምን ያለችኝ አንድ ልጅ እሷ ናት። እባክሽ እንዳታለቅሽ እሺ። ይሄው ብዙ እህት አለሽ እሺ። ይሄ ሁሉ ሰው ይወድሻል እሺ።
እሺ እኔ የኔም ባፈሰስ ይበል አታልቅሽ እሺ ቀና በይ አንቺ ታለቅሽ ልጅ አይደለሽም እሺ 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 በጣም የምንወድሽ በጣም ቆንጆ እሺ እውነት እሺ እባክሽን ስለዚህ በትክክል አሁን ምን ያስፈልግሻል ከስራሽ ጋር በተያያዘ እኔ ልብስ ነው ኦፍሴስ ሞራ በእጄ ነው የማጥበው እና የተከራየሁበትም አይታችኋል ቤቱን እቺ ናት እና ልጄም በቃ እንደዚህ መውጣቱ ካልቀረ ደህና ቦታ እንድትማር ነው የምፈልገው። እሺ ዩኒቨርሳል ታክሲ ኦፕሴንም በደንብ እንደሚያስተምርልን እርግጠኛ ነኝ። ካንቺም ቋሚ ነገር ከናንተ ደህና ትምህርት ቤት እንዲያስተምርልኝ ነው የምፈልገው። ሞራላን እንትን ስላለ የልቦና እንትንም ምክር እባክሽን አታልቅሽ እሺ። በጣም ነው የምንወድሽና እውነት አታልቅሽኝ ያልሽኝ እባክሽ እንወድሻለን እሺ። ስለዚህ ዩኒቨርሳል ታክሲ እሷንም እንደሚያስተምርልን እርግጠኛ ነኝ። አንቺንም በቋሚነት የምንረዳበት ዝም ብሎ ገንዘብ ረድተን ማለፍ ሳይሆን በቋሚነት ለመርዳት ነው ወደዚህ እኔም የመጣሁት ማለት ነው። ስለዚህ ኦፕሴም የተሻለ ትምህርት ትማራለች፣ በደንብ እናደርገዋለን። አንቺንም በቋሚነት ለመርዳት እንፈልጋለን። ይሄንን መልስ ዛሬውኑ ነው የምናሳውቅሽ። ምን እንደሚያደርጉ ይሄን ቪዲዮ እናደርሳለን። ሁላችንም የኢትዮጵያ ሕዝብ እንድትማርልን እንፈልጋለን። እሷ የባስ እሷን እንድትማርልኝ ነው የምፈልገው። እሷን ሞራል የልቦና እንትን እንድትስናል ልቦና እርዳታ እንድታገኝ እናደርጋለን። እሷ መሆኗ ነው እና አይዞሽ ልጅ ይሆናል ስለሚለው ነው እንጂ ቆማ ማይዱ ማን ነበር በዛ እንትን እንደለቀቁ ማለት ነው። እና እሱን እንዳታለቅሽ እሺ፣ እንዳታለቅሽ አንቺ ጀግና ነሽ እሺ፣ እሺ፣ በፍጹም እንዳታለቅሽ። ቀና ብለሽ መሄድ ያለብሽ ልጅ ነሽ እሺ። በጣም ትዕግስተኛ ነሽ፣ በጣም ጎበዝ ነሽ እሺ። በጭራሽ እንዳታለቅሽ። ይሄ ነገር መጥቶበት ያስደነገጣት እንጂ በጣም አክቲቭ ማትራሳራው ነገር የለም። በጣም ትሳተፋለች፣ ብዙ ነገር ላይ የምትሳተፍ ልጅ ነበረች። ግን ይሄ ነገር ሲመጣበት ቀነሰችብኝ፣ ብዙ ነገር ቀነሰችብኝ። ጠንካራ እንድትሆኚ ነው የምንፈልገው። በሚያስፈልግሽ ነገር ዩኒቨርሳል ታክሲ ከጎንሽ ነው። እኔም አብሬሻለሁ። አንቺ ጀግና፣ ቆንጆ፣ ጠንካራ ልጅ ነሽ። በፍጹም እንባ ከዚህ በኋላ ካንቺ አይን እንዳይፈስ እሺ። ቀና ብለሽ የምትሄጂ ለብዙዎች አርአያ ምሳሌ የምትሆኚ ትልቅ ደረጃ ደርሰሽ የምናይሽ ልጅ ነሽ። ይሄን ወቂ። ካሁን በኋላ እንደማታለቅሽ ቃል ግቢልኝ። አይኔን ያይሽ ነገር እውነቴን ነው የምልሽ። ከዚህ በኋላ እንደማታለቅሽ ቃል ግቢልኝ። እንግዲህ ቪዲዮ ላይ እንዳያችሁት ነው። እንግዲህ አንዳንዴ መገፋት ጥሩ ነገርን መልካም ነገርን ይዞልን ይመጣል። ሳይኮሎጂካሊ ግን ትልቅ ጉዳት ነው። ይህች በሳይኮሎጂ ሞራሏ ካልተስተካከለ በስተቀር በጣም በብዙ ሰዎች ዘንድ ስትሰራጨ አይምሮዋ ሊጎዳ ይችላል። ነገር ግን ሳይኮሎጂካሊ እንደዚህ አይነት እህቶች ተገኝተው እንደዚህ አይነት ያሉ ድርጅቶች ተገኝተው እንደዚህ አይነት ድጋፍ ማድረጋቸው ደግሞ እጅግ የሚያስደስት ነገር ነው። አንዳንዶች ታዲያ አስተያየት ሲሰጡ ምነው ስራ አጣችሁ፣ ይህ ኤሌመንታሪ ላይ የምናደርገው ነገር ነው ይላሉ። ልጆቹ ህፃናት ናቸው። ይቅር አባብላችሁ አስታርቋቸው። ነገሩን እያርገበገባችሁ አታቀጣጥሉት። ኤሌመንተሪ ሃይ ስኩል ምናምን እያለን ይሄን ላይፍ ሁላችንም አልፈነዋል። ምንም አዲስ ነገር አይደለም። ትዝ ይለኛል እኔ ልጅ ሆነን ሰኔ 30 ምናምን በግሩፕ ትምህርት ቤት ስንጣላ አብዛኞቻችን ሚጥሚጣ ፊታችንን ባዝሊን እንይዛል። ሚጥሚጣ ሰው ላይ አይኑ ላይ ለመበተን ማለት ነው። በጣም መርካቶ ምናምን አካባቢ ያደጋችሁ ሰዎች ታውቁታላችሁ መቼ። ኪሳችን ሚጥሚጣ ይዘን ፊታችንን ባዝሊን ተለቅልቀን እንዳንቧጨር ምናምን እንዲህ አይነት ህይወት እኮ ነው ያሳለፍነው። አሁን ረስታችሁት በቃ እንደ ትልቅ ቢግ ዲል አድርጋችሁ የነዚህን ህፃናት ልጆች ነገር ያራገባችሁ የሆነ እንደ ትልቅ እንትን ስታዩት ይገርመኛል። እስቲ ዞር ብላችሁ ይዩት። ሁላችሁም እኮ እንደዚህ አይነት ህይወት አሳልፋችኋል። ደብድባችኋል፣ ተደባድባችኋል። ህፃናት ሆናችሁ እንዲያልሽብኝ እንዲተባባልን ምናምን ተባብላችኋል እኮ ከቤተሰቦቻችሁ ተደብቃችሁ። እስቲ ዞር ብላችሁ ይዩት። እስቲ ያላሳለፋችሁትም ይሄን ህይወት ያየነ የለም እንጂ ያላየነው የለም። ቪዲዮ አልተቀራረጽንም እንጂ ከዚህ በከፋ መልኩ በተናጠልም በቡድንም ደብድበናል፣ ተደባድበናል። የሰኔ 30ን ህይወት ያላየ አለ ብዬ አላስብም። እስኪ ረጋ በሉ። ልጆቹ ያላሰቡትን አታሳስቧቸው።
ልጆች ናቸው፣ አጥፍተዋሉ፣ ተመክረው ተቆንጥጠው የሚመለሱ ናቸው። ክፋት ከናንተ ቢያንሱ እንጂ ከናንተ አይበልጡ። ልባቸው ንጹህ ነው። ተዋቸው እስቲ። የነዚህን ልጆች ጉዳይ ወደ ሌላ አጀንዳ፣ ዘር፣ ሃይማኖት ተኮር ነገር ለመውሰድ የምትፈልጉ ሰዎች እባካችሁ እረፉ። ጸቡ ይበቃናል። እስኪ ፍቅር ሆነን እንሞክረው። ይህ በአሁኑ ዘመን በቪዲዮ ተቀርጾ ተለቀቀ ማለት እጅግ ከባድ ነው። ለትውልድ የሚተላለፍ ነው። ሳይኮሎጂካሊ በጣም ትልቅ ጫና አለው። እንደ ድሮው እንደ ጥንቱ ዝም ብለን ተደባድበን እንደምንላቀቀው አይደለም። የአሁኑ ጊዜና የጥንቱ ጊዜ ይለያያል። ሳይኮሎጂካሊ በጣም ይረብሻል። እዚህ አይነቱ አስተሳሰብ በማንኛውም ኢትዮጵያኖች ውስጥ እንዳይሰርጥ መከላከል እንጂ ይህ ቀላል ነገር ነው ብሎ መታለፉ ለሌላውም እንዲያደርገው መንገድ ስለሚከፍት ይህ ነገር መሆን የለበትም እላለሁ።